ልጅ ከዛ ሰው ብቻ ስላለው ግዴታ አብረህ ኑር የሚል ህግ የለም። ልጅህን አሳድግ ሊል ይችላል እንጂ ህግም ቢሆን ማለት ነው ግዴታ ከዛ ሰው ጋር አብረህ ኑር የሚል ህግ የለም። እና ሜሪ ከሩታና ከአብርሃም ህይወት ቢወጡ ማለት ነው ማርያምን ነው የምላችሁ ህይወታቸው ይስተካከላል። ሜሪ እና ዳኒ ምን ሊያደርጉ ይመጣሉ? እዛ የቀለበት ፕሮግራም ላይ የሩታ ወዳጆች ወንድምና ስለሆኑ እንዴ ጠርሙስ ምናምን የሚወረው እኛ ስላልነበርን ነው። አንተ እዛ ጋር ብንኖር እናሳያችሁ ነበር። እዛ ጋር አንድ እንትን ውስጥ አዳራሽ ውስጥ ወይም አንድ እንትን ውስጥ ሰብስበን ነው የምናቃጥላችሁ። ስለዚህ ተረጋጉ። በቃ ሁላችሁም እንዳችሁ ማለት ነው እያንዳንዳችሁ ካላችሁበት ማለት ነው እንዲህ እየጮረቅን ነው የምናወጣችሁ። ገብቶሃል? ታግሰን ዝም ስራ ጭራሽ ቤቱ ጭራሽ ሰላም ሰላም ሰላም። እንዴት ናችሁ የኔ ውድና የተከበራችሁ ምርጥ ፋሚሊዎች? እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ሰላም ጤና እንደሆናችሁ ተስፋ አደርጋለሁ። እንግዲህ ዛሬም ተመልሼ መጥቻለሁ በድጋሚ ማለት ነው። እና ያው ማለት ደስ ብሎኝ አይደለም የመጣሁት። ደስ ብሎኝ አይደለም ስላችሁ ያው ሰሞኑ እየተፈጠረ ያለው ነገር ሁላችንም እናውቃለን። ማለት ያው ካያችሁ ትላንት በለቀቁ ቪዲዮ ምናምን በጣም ብዙ ሰው ምናምን እናንተ ማን ናችሁና ነው እኛን የምታስፈራሩት ምናምን የሩታን ወገን የምታስፈራሩት ማን ስለሆናችሁ ነው ምናምን አይነት ነገር በጣም ብዙ ዛቻ ምናምን ቴክስትም እየተደረገልኝ ነው። እና ዛሬ ይሄንን ቪዲዮ የመጣሁት ማለት ምንም ነገር ቢሆን እንኳን ለእናንተ ማሳወቅ ስላለብኝ ነው። ማለት ፈርቼ ምናምን ሳይሆን የመጣሁት ያው ትላንትና የሰራ ነው ከኔም ጀርባ የነበሩት ግሩፑን አይታችሁታል። ያ ግሩፕ ማለት ሌላ ነገር አስቦ ምናምን አይደለም የመጣው። ጀስት ከዛ በፊት አብርሃም ካደረገላቸው አንፃር በጎ ስላደረገላቸው ማለት እሱ ሲነካ ደስ ስለማይላቸው የሱን መጥፎ ነገር ማየት ደስ ስለማይላቸው ለዛ ነው እንጂ ሌላ እነሱ ጸብ አስበው ወይም ደግሞ ተንኮል አስበው ምናምን አይደለም። ሩታንም ቢሆን የሩታ ወገንንም ቢሆን ለመጉዳት አስበው አይደለም። ምክንያቱም ትላንትና አብረው ሩታና አብርሽ አብረው በነበሩ ሰዓት ምንም ቢሆን ደስተኛ ነበሩ እነሱ እና ሩታን ጠልተዋት ምናምን ሳይሆን ከሩታ ጀርባ ያው ግብረ አበሮቹን ማስጠንቀቅ ስለፈለጉ ነው ትላንትና በዛ ቪዲዮ የመጣ ነው። እና ምን ልላችሁ ፈልጌ ነው ብዙ ሰው ዛቻ እንትን እያሉ ነው። ብቻ ማንም እንትን ይበል እየደወሉም ላገኘም እያሉኝ ያሉ ሰዎች አሉ። ዛሬ ራሱ አሁን ቪዲዮ ይዤ የምጠብቀው ሰው ስላለ ነው እዚህ ጋር የመጣሁት። እና ከሚደውሉት ውስጥ ቴክስት ከሚያደርጉት ውስጥ አንድ ሰው ካላገኘው እያለኝ ነው። እስኪ የሚለውን እንሰማለን። እሱም ታውቁት ይሆናል። ቴፍሎስ ነው ቲዮ ዩቲዩብ ታውቁታላችሁ። እሱ ነው ካላገኘው ያለኝ ምን እንደሚል እስኪ አብረን እንሰማዋለን። ምንም የሚመጣብን ነገር የለም። ምክንያቱም እነሱ ካደረጉት ነገር አይበልጥም። ሰው የራሴን ህይወት እኖራለሁ የራሴን ትዳር እመራለሁ ሲል ሊበጠብጥ የሚፈልግ ሰው ያው ምንም እንትን አንልም፣ ምንም አይመጣብንም። እና እስኪ ቴፍሎስ እየመጣ ነው። ቲዮ ያው መጣ ነው። ሰላም እንዴት ነህ? አለሁ ሰላም በጣም ይመስገን። ዛሬ ፈልጌ ነበር ቪዲዮ ይዘህ ትጠብቀኛለህ ብዬ ግን አላሰብኩም ነበር እኮ። ያው ማለት አሁን ካለው ነባራዊ ሁኔታ ነው ቪዲዮ ይዤ የጠበኩ። ችግር አለው? ቀጥታ በግልጽ ላወራህ ነበር የፈለኩት ያለ ቪዲዮን ይዘህ ከመጣህ ግን ምንም ማድረግ አልችልም። አወራሃለሁ ማዳመጥበት ጉዳይ ስለሌለ ማለት አንድ ቪዲዮ አይቼ ነው አንተ የጠራው። ባለፈው እንደዛ አውርተን ያውሉ ነገር እንትን ተነጋግረን ሄጄ ተመልሰህ መጣህ አንተ ስለ አብርሃም እንደዛ አይነት ነገር ስትለፈልፍ ገረመኝ። ማለት አንተ ሩታን ብዙ ጊዜ እንደማታውቃት ነግሬሃለሁ። ስለነሱ ፍቅር ምንም እንደማይመለከት ነግሬሃለሁ። አንተ ዛሬ አብርሃም የሆነ ነገር አደረገልህና ዛሬ አንተ ተቀያይረህ ሩታ ላይ ተገልብጠ አብርሃምን ወግነህ የምትናገረው ማን ስለሆንክ ነው? ያውም ጀማ ሰብስበህ ምናምን። እኛ እዚህ ጋር ስታየን ሩታን ስለደገፍን ምን ስላለን ሩታን ስላበረታታን እኛ ያው ሁሉ ጀማ ስላየን ምን ፈራ መስሎ ነው? እሱን እኮ እኔ ሲጀመር ጀማ አልሰበሰብኩኝም። ሰብስበሃል። ያው ሁሉ ጀማ ሰብስበህ ፊት ለፊት ጀማው ያወራው አንተ ነህ። ሰማያው እኔ ጀማውን አልሰበሰብኩኝም። ቪዲዮውን በደንብ ካየኸው እኔ ቪዲዮ ላይ መምጣት ፈልጌ አይደለም የመጣሁት። ራሳቸው ናቸው ያስገድዱኝ። እኛን ማየት አለባቸው። ስለዚህ
መቅረብ እንፈልጋለን ስላሉኝ ነው ብዬ ቪዲዮ ላይ አይቻለኝ። ካየኸው ማለት ነው። አላየኸውም ሊሆን ይችላል። ሲቀጥል ደግሞ እኛ ያለን አብርሃም ሄርሜላን ያገባትም ገባህ አይደለ? ምክንያቱም ሁለተኛ ልጅ ቦዷ ላይ አስቀምጦ ሁላችንም ይኸው ዳኒም እዛ ጋር ያደረገው ነገር ሩታም ያደረገችው ነገር ልክ ነው። ገባህ አይደለ? ሁለተኛ ልጅ ነው የምታወራው። ሁለተኛ ልጅ ቦዷ ውስጥ በጣም እርግጠኛ ነኝ። የተረጋገጠ ነገር ነው። በሕክምና አሳይተን የተረጋገጠ ነገር አይደለ? ሲያስረግዛት አንተ ነበር ነበር ካለ ደውል። አሁን እኔ ምንም ልልህ አይደለም። ዛሬ ለመጨረሻ ጊዜ ላስጠነቅቅ ነው የመጣሁት። ከዛ በኋላ ካንተ ጋር ሲጀምር በጣም በዝቻለሁ። ገባህ አይደለ? አክብሬህ ነው ያወራሁ እንጂ በጓደኛዬ ምክንያት ስላወቅኩ እንጂ ድሮ ነበር አንተና እኔ ተቀያይመ የምንለያይ። ገባህ አይደለ? ሁላችሁንም ኪዩ የምትሆኑ ማናችሁም ሁላችሁም የምትሆኑ ማለት ነው። ከዚህ በኋላ ከሩታ ህይወት ማትወጡ ከሆነ ወይ ሰላሟ ማስጣት ከሆነ ከኛ ጋር ነው ጸባችሁ። እኛ ሩታን መች ነካናት? ይኸው እየነካት እያየን አይደለ እንዴ? ራሷ ስለመጣች ዳኒና ሜሪ የምትናገረው አንተ ማን ስለሆንክ ነው? ምንድን የሚያደርጉት ነገር አይታችኋል? ምን አገባህ? ምንድን ነው የሚያሽቃብጡት? ምን አገባቸው? በቃ እነሱም በተናገርኩ ቁጥር ሰው የራሱን ህይወት መኖር አይችልም። እነሱም በተናገርኩ ቁጥር ሩታን እየተናገርክ ነው፣ እኛን እየተናገርክ። መናገር ስለፈለኩኝ እኮ ነው የተናገርኩት። አሁንም ቢሆን ማለት ነው እኔ ልንገርህ አይደል? አሁንም ቢሆን ልታስጠነቅቀኝ ነው የመጣው። እኔ ራሴ ላንተ አስጠነቅቃለሁ። ገብቶሃል አይደል? እኔ ራሴ አስጠነቅቃለሁ። ይኸውልህ እኛ ይኸውልህ ስማ፣ ባለፈው ማለት ነው እነ ቢኒ እነ ፈረንጁ ምናምን ያንን ቪዲዮ ሲሰሩ ማለት ነው እኛ በቃ አደርጉትን ብለን ስላሰብን ነው እንጂ ማለት ነው የዛን ቀን ራሱ የቀለበት ፕሮግራሙ በስነ ስርዓት ይካሄድ ነበር። እኛ ስላላወቀን ነው። ገብቶሃል አይደል? እንደዚህ ቤቱን እንደ ጋርድ ማለት ነው እየጠበቀናቸው እንደሆነ ማለት ነው። ይኸውልህ ጭንቅላታችሁ እስከዚህ ነው። መብታቸው እኮ ነው። እሱ አብርሃም የፈለገውን ማድረግ መብቱ አይደል? አይችልም። መብቱ ነው። የልጁ ብቻ አባት ስለሆነ ጭንቅላት እንዴት እንደሆነ አላውቅም። የሩታን ሁለተኛ ልጅ ማን አስረግዛለሁ? እሷ መለየት ከፈለገ በሰላማዊ መንገድ አይለያት። ይኸውልህ የሰው ልጅ እኮ ልጅ ከዛ ሰው ብቻ ስላለው ግዴታ አብረህ ኑር የሚል ህግ የለም። ልጅህን አሳድግ ሊል ይችላል እንጂ ህግም ቢሆን ማለት ነው ግዴታ ከዛ ሰው ጋር አብረህ ኑር የሚል ህግ የለም። ገብቶሃል አይደል? ሲቀጥል ደግሞ ማለት ነው ሲቀጥል ደግሞ ይኸውልህ በሉሌ አታመካኙ፣ በልጇ አታመካኙ። ምንም ልጅ ምናምን አትበሉ። በቃ በሉሌ አማክኙ የሚመጣው አብርሃም አታመካኙ። በሉሌ አማክኙ የሚመጣው አብርሃም ልጁን እኮ ማግኘት መብቱ ነው። እሱ ሩታን ለማየት ነው። ልጁን ለማየት መብቱ ነው። ስማ ከዛ በፊትም ልጅህን ማየት ከፈለክ በቡዜ በኩልም በማንም በኩል ውጪ ላይ ማግኘት ትችላለህ ብለናል። እሺ ና ቤት ድረስ ግን እየመጣ የሚበጠብጣት አብርሃም ነው። ምንድነው የሚበጠብጣት? ልጁን ሊያይ ነው የመጣው አይደል? ስለውልና ልጁን ሊያይ ነው የሚመጣው አይደል? ሲቀጥል ደግሞ ማለት ነው ይኸውልህ እሱ ቢያንስ ልጁን ለማየት ሲሄድ ነው እሷን የሚያገኛት አይደል? እሷ እኮ ቢያንስ ልጁ ያለው ራሷ ጋር ነው አይደል? እሱ ጋር ምን ያስኬዳታል? ሲቀጥል የሰው ፕሮግራም ለምን ታበላሻለች? ሲጀምር የወረደች ባትሆን ሲጀመር እሱ ፕሮግራም ላይ ለምን ትመጣለች? በቃ ስነ ስርዓት ነው። ለምን ትመጣለች? ልክ አትለፍ እንደዚህ ቆም ስለወራና እሺ ቶ እሷ ትምጣ። እሺ ና ልንገርህ፣ እሷ ትምጣ። እሺ ቢያንስ ጭራሽ እንዳትናገር። ሲጀመር ፍቅር አልወጣላት የሚባል እሷ ሜሪና ዳኒ ምን ሊያደርጉ ይመጣሉ? እዛ የቀለበት ፕሮግራም ላይ የሩታ ወዳጆች ወንድምና ስለሆኑ እንዴ ጠርሙስ ምናምን የሚወረው እኛ ስላልነበርን ነው። አንተ እዛ ጋር ብንኖር እናሳያችሁ ነበር። እዛ ጋር እያንዳንዳቸው ወርክም አንወርክም አሁንም ለመጨረሻ ታይም ነው አንተ ጋር የመጣሁት። ከዚህ በኋላ እኔ አንተን ማገኝበት ምንም ምክንያት የለም። ገባ አይደለ? ጥግን የምትይዝ ከሆነ ጥግን ትይዛለህ። እያንዳንዱ ተሰብስበህ ስለመጣ 40-30 ሆነ ስለመጣ ደግሞ እንደ ጀብድ 30 ነን እኛ 40 ነን እያለች ታወራለች። 40 ምናምን ትላለህ እንዴ? እንዳንተ አይነቱ እኮ ማለት ነው እኔ ብቻዬ እበቃለሁ። ትሰማለህ አይደል? እኔ ብቻዬ እበቃለሁ። ሁላችሁንም ማለት ነው ስለገፋኝ ምን ስላልከኝ ይኸውልህ ዛሬ ስለገፋኝ አይደለም ልመታህም ልጠፈጥፍህም እችላለሁ። ነግሬሃለሁ። ሜቢ ዛሬ እንዲህ ስለመጣሁ በሰላም ላወራ ስለመጣሁ ልገፋኝ ትችላለህ። ገባላ በሰላም ላወራ ስለመጣ አንተ ከዚህ በኋላ ባለ ቪዲዮ አንድ ቪዲዮ ስለ ሩታ መጥፎ ነገር ስራና ያኔ አንተ ነኝ ትመጣለህ። መጥፎ ነገር ነው ያልከው እንዴት እንደማስደብር አሳያለሁ። መጥፎ ነገር ነው ያልከው ከነ ሙሉ ጀማ እያንዳንዳችሁ ማለት ነው እያንዳንዳችሁ ካላችሁበት ማለት ነው እንዴ እየጮረቅን ነው የምናወጣችሁ። ገብቶሃል? ታግሰን ዝም ስራን ጭራሽ ቤቱ ጭራሽ ያየህ ነው ባይዘው ፋሚሊ ያየህ ነው። አንተ የምትናገረው ነገር ካላረክ ሽንታም ነው። አሳያለሁ ከፈለክ ደግሞ ማለት ነው ካንተ ጀምራለሁ። ሲጀመር ከእንደዚህ አይነት ሰው ጋር ማውራትም አያስፈልግም ነበር። ሲጀመር እኔ ሲጠራኝ በሰላማዊ መንገድ መንፈታ ምናምን መስሎኝ ነው እንጂ መጣሁት ከእንደዚህ አይነት ከቁጭራ ሰው ጋር እኔ ሲጀመር እዚህ ጋር መገኘት አልነበረብኝም። እኔ ፋሚሊ ነግሬያቸዋለሁ። እንታገስና መጨረሻ ምንወስነው ውሳኔ ይኖራል ብያቸዋለሁ። ምንወስነው ውሳኔ ደግሞ በቅርቡ እናሳያቸዋለን። በዚህ 3-4 ቀን ውስጥ ምንወስነው ውሳኔ አሳያቸዋለሁ። የምሬን ነው የምላችሁ። ያንን ያያችሁት ግሩፕ በእኔ ኃይል ነው እንጂ የተረጋጋው ማለት ነው። አዲስ አበባ ድረስ ካልሄድን እያሉኝ ነው። ከቡታጀራ አዲስ አበባ ድረስ ካልሄድን እያሉ ነው።
አስቡት፣ ያ ግሩፕ ሙሉ አዲስ አበባ ከገባ ማለት አስቡ፣ ዱቄት ነው የሚያደርጓቸው። ወላ እነ ዳኒ ወላ እነ ሜሪ ወላ እነዩ እነ ፈረንጁ ምናምን ከነ እንዳይገኙ ማድረግ እንችላለን። ግን ደግሞ እንደ ትልቅ ሰው ተረጋግተን አስበን መጀመሪያ ችግሩን ቶሎ ለጸብ ከመቸኮላችን በፊት እንረጋጋ በሚል እንትን ነው እኔ ያስኳቸው። ፋሚሊ ገብቷችኋል? ለዛ ስለሆነ እኔ ዛሬም ቢሆን ቲዮ ላግኝ ሲለኝ በቃ ኖርማሊ ጀስት በሰላም እንድናወራ የጠራ ይመስለኝ ነበር። እንደዚህ ማይሆን እንትን ሊቀበጣጥርብኝ ምናምን ጭራሽ ሊዝትብኝ ይሞክራል። እና ፋሚሊ በቃ ልክ አይደለም፣ አሁን ላይ እየተደረገ ያለው ነገር ልክ አይደለም። እኛ ማይሆን ውሳኔ ልንወስን ነው አሁን በጣም እየታገስን ነው። ሲቀጥል ደግሞ እኛ ራሱ አብርሃም ራሱ በቃ ለምንድን ነው እኛ አብርሃም አሁን ተው እያለን ያለው ለኛ ነው። ለምንድን ነው ተው እያልከን ያለ ነው? አብርሃም ራሱ እንወስንባቸው በቃ ጭራሽ እንደዚህ። ኧረ በስመ አብ! ማን ስለሆነ ነው ዳኒ መጥቶ የሄርሜላን ቀለበት የሚያስወልቀው? እኔ አብርሃም አንተም ቢሆን እኔ ሰነዝርበት ነበረ። አንተ ፊት ላይ መጥቶ ቀለበት አውልቅ ይላታል። ይሄ እኮ ንቀት ነው። ምን ማለት ነው እንደዚህ? ስለዚህ አሁንም ቢሆን ዳኒ ተረጋጋ፣ ረጋ በል፣ ሰከን በል፣ እንደ ትልቅ ሰው ሁን፣ አስብ። የምሬን ነው የምልህ። በጣም በጣም አይን ውስጥ እየገባ ነው። እናበርድልሃለን፣ ያንን እንትንህን እናበርድልሃለን። ተረጋጋ። ስለዚህ ፋሚሊ በዚህ 2 ቀን 3 ቀን ማለት ነው የምሬን ነው ማይሆን ከባድ ጸብ ነው የሚፈጠረው በዚሁ ከቀጠሉ ማለት ነው። አልበረደላቸውም፣ አሁንም አልበረደላቸውም። ቆይ ሲጀመር ማለት ነው እኔ ዳኒና ሜሪ ከነሱ ህይወት ለምንድን ነው የማይወጡት? የምሬን ነው ለምንድን ነው የማይወጡት? እመኑኝም አትመኑኝም ማለት ነው ዳኒና ሜሪ ከሩታና ከአብርሃም ህይወት ቢወጡ ማለት ነው ማርያምን ነው የምላችሁ ህይወታቸው ይስተካከላል። ሩታም ቢሆን ማለት ነው አብርሃም ጋር ብላ አትመጣም ነበር። የምሬን ነው የምላችሁ ሁለቱ ከህይወታቸው መውጣት አለባቸው። አብርሽና ሩታን በእርግጠኝነት ያጣሏቸው እነሱ ናቸው። ማታ ደግሞ ካያችሁ ጭራሽ ብለው ከገዛ ወንድሙ ጋር ሊያጣሉት ሞክረዋል። ካያችሁ ማለት ጭራሽ ማለት ከገዛ ወንድሙ ኤፍሬም እንዴት ተቀያይሮ እንደመጣ አይታችኋል። ማታ እንዴት ይሆናል? ኤፍሬም ምን ሆኑ ነው ወንድሙ እያለ ከጠላቱ ወገን ሆኖ እንደዚህ የሚያደርገው ምንድን ነው? ኤፍሬም ልክ ነው ግን ልክ አይደለም። እንደዚህ መሆን የለበትም። እና ይህ ሁሉ ሴራ የማን ነው? የእነሱ ስራ ነው። ሩታና አብርሽን ያጣሉት ራሱ እነሱ ናቸው። ከዛ ደግሞ አልፎ ተርፎ ደግሞ ወደ ማን መጡ? ወደ ወንድምየው መጡ። አሁን ያው ማታ አይታችኋል። ኤፋን እነሱን ማለት እኛ ማረጋጋት እንፈልጋለን ሁሉንም ማለት ነው። እና ቴፍሎስም ዛሬ ላገኘ ብለህ መተህ እንደዚህ አይነት ቃላት ስታወራ በጣም ነው እንትን ያልከኝ። ስለዚህ ከዚህ በኋላ አደም ማትገዙ ከሆነ ቴፍሎስንም ቢሆን ቲዮም እንዳላችሁንም አንድ ላይ ሰብስበን አንድ እንትን ውስጥ አዳራሽ ውስጥ ወይም አንድ እንትን ውስጥ ሰብስበን ነው የምናቃጥላችሁ። ስለዚህ ተረጋጉ በቃ ሁላችሁም ማለት ነው። እና ፋሚሊ ከዚህ በኋላ እንደዚህ መጨቃጨቅ ምናምን አይኖርም። ቀጥታ ወደ ውሳኔ ነው የምንገባው። ስለዚህ ቀጣይ በሌላ ቪዲዮ እንገናኛለን። ቤተሰብ ሰላም ቆዩ።